የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል ደቡብ ጎንደር ዞን አዲስ ዘመቻ ሊከፍት መሆኑ ተሰማ። ለዘመቻው ከፍተኛ ቁጥር ያለው የአገዛዝ ጦር በሌሊት ደብረ ታቦር ከተማ መግባቱን የመረጃ ምንጮች ተናግረዋል። የብልጽግና አመራሮች ከኤርትራ ጋር ታርቀናል እያሉ ይገኛሉም ተብሏል። በክልሉ ጎጃም ቀጠና ደግሞ አገዛዙ የኔትወርክ አገልግሎት አቋርጦ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ሰምቷል። በዝርዝር እናየዋለን። በሊባኖስ ዳግም ያገረሸው ጦርነት ኢትዮጵያን ጨምሮ ስደተኞች የመጠለያ አልባ እያደረገ ነው ተባለም። በሊባኖስ ታጣቂ ቡድን ሄዝቦላና በእስራኤል መካከል እየተካሄደ ያለው ግጭት ተባብሶ መቀጠሉ ተከትሎ መቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው ተፈናቅለዋል። ኢትዮጵያውያን ሰራተኞች ደግሞ እጅግ በከፋ ሁኔታ ላይ ናቸው ተብሏል። በዝርዝር እናየዋለን። በደቡብ ሱዳን ወታደራዊ ዘመቻ ታውጇል። በሺዎች የሚቆጠሩ ሰዎች ደግሞ ወደ ኢትዮጵያ እየሸሹ ነው። ይህ የደቡብ ሱዳን ሁኔታ ለመላው ዓለም አቀፍ ማህበረሰብ አስጊ የሆነ ሲሆን በአሁኑ ሰዓት ወታደራዊ አዋጅን ተከትሎ ንጹሐን ዜጎች ለስደት መዳረጋቸውና በኢትዮጵያም በሺዎች የሚቆጠሩ መግባታቸው ሰምቷል። የሱዳኑ አማጺ ኃይል ትጥቅ እስኪፈታ ድረስ ወታደራዊ እርምጃ እንደሚቀጥል ሌተናል ጄኔራል አልቡራን አስታወቁም። ጄኔራል አልቡራን የፈጥኖ ደራሹን ጦር አማጺ ኃይል በማለት የጠሩ ሲሆን ሙሉ በሙሉ ይንበረከካል እንደመሰዋለን ብለዋል። በዝርዝር እናየዋለን። ዛሬ ከማለዳው ጀምሮ ኢራን በመካከለኛው ምስራቅ የተለያዩ አካባቢዎች የድሮን ጥቃት ስትፈጽም እስራኤል በኢራን እና በሊባኖስ የሚገኙ ኢላማዎች ላይ ድብደባ አካሂዳለች። በቀጠናው የተከፈተው ጦርነት አሁንም በስፋት ቀጥሏል። 10ኛ ቀኑን በያዘ መካከለኛው ምስራቅ ጦርነት እስካሁን የተከሰቱ ክስተቶችን በዝርዝር እናያለን። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በአማራ ክልል ደቡብ ጎንደር ዞን አዲስ ዘመቻ ሊከፍት መዘጋጀቱ ሰምቷል። ዘመቻውን ለማካሄድ ከፍተኛ ቁጥር ያለው የአገዛዝ ጦር በሌሊት ደብረ ታቦር ከተማ መግባቱን የመረጃ ምንጮቻችን ተናግረዋል። በዛሬው ዕለት የካቲት 30 2018 ዓ.ም የብልጽግና አገዛዝ በአማራ ክልል ደቡብ ጎንደር ዞን ከፋኖ ኃይሎች ጋር ለማስለቀቅ በሚል አዲስ ወታደራዊ ዘመቻ ለመክፈት ከፍተኛ ቁጥር ያለው ጦር ወደ ደብረ ታቦር ሌሊቱን ሲያከማች ማደሩን የከተማዋ የመረጃ ምንጮች ለኢትዮኒውስ ተናግረዋል። አገዛዙ በደቡብ ጎንደር ዞን የነበረው መከላከያ በብዛት ወደ ሰሜን ማንቀሳቀሱ ተከትሎ የዞኑ አብዛኛው አካባቢዎች ፋኖ ኃይሎች ቁጥጥር ስር መግባታቸው የሚታወቅ ሲሆን አሁን ላይ አገዛዙ ፋኖ የተያዙ ከተሞችን አስለቀን ለምርጫ ዝግጁ እናደርጋለን በሚል አዲስ ወታደራዊ ዘመቻ በዞኑ ለመክፈት በርካታ ሰራዊት ደብረ ታቦር ማስገባቱን የተነገረው በሌተናል ጄኔራል ሰለሞን ይተፋ በሚመራው የአገዛዝ ጦር ደቡብ እዝ ወደ አማራ ክልል ጎንደር ቀጠና እንዲገባ ታዞ መንቀሳቀሱን ኢትዮኒውስ ከትላንት በስቲያ መዘገባ ይታወሳል። ደብረ ታቦር ከተማ በርካታ የአገዛዝ ጦር የተከማቸ እንደሚገኝ የተናገሩት የኢትዮኒውስ የከተማዋ ነዋሪዎች አሁን ላይ የአካባቢው የብልጽግና አመራሮች አሁን ከኤርትራ ጋር ስለታረቀን ሙሉ ጦራችንን ወደ አማራ ክልል ጉዳይ አሰማርተን ፋኖን እናጥፋለን እያሉ ይገኛሉ ብለዋል። የአካባቢው የብልጽግና አመራሮች ስለ የትኛው የኤርትራ ጸብና እርቅ የተናገሩ እንደሚገኙ ባያብራሩም የንግግራቸው መነሻ ግን በዞኑ አገዛዝ ሊከፍተው ለተዘጋጀው ውጊያ የፕሮፓጋንዳ ድጋፍ ለመስጠት ሳይሆን አይቀርም ሲሉ ነው የመረጃ ምንጮች አክለው የተናገሩት። የአገዛዝ ጦር በዞኑ በፋኖ ኃይሎች ወደ ተያዙ አካባቢዎች ለሚከፍተው ዘመቻ የስምሪት ቀጠናዎች ተለይተዋል ያሉት የኢትዮኒውስ የመረጃ ምንጮች መከላከያ አካባቢው አድማ ብተና ሚኒሻና ቀድሞ እጅ የሰጡ የቀድሞ ፋኖች በመያዝ ከደብረ ታቦር ወደ ጋይንት ከደብረ ታቦር ወደ ስቴም እንዲሁም ከደብረ ታቦር ወደ እብናት ውጊያ ለመክፈት እየተዘጋጀ ይገኛል ሲሉም አጋልጠዋል። የፋኖ ኃይሎች የደቡብ ጎንደር ዞን በርካታ ወረዳዎችና ከተማዎችን ተቆጣጥሮ የሚገኙ ሲሆን በዚህም እስቴ፣ መካነ ኢየሱስ፣ ታች ጋይንት፣ አንዳቤት፣ ስማዳ፣ ወገዳ፣ እብናት፣ መና መቀጠዋና ሌሎች አካባቢዎች በፋኖ ኃይሎች ቁጥጥር ስር እንደሚገኙ ታውቋል። በሌላ በኩል በክልሉ ጎጃም ቀጠና የብልጽግና አገዛዝ የኔትወርክ አገልግሎት አቋርጦ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ሰምቷል። ተከታታይ የድሮን ቅኝቱ በደጋ ዳሞት፣ ደንበጫ፣ ደብረ ኤልያስ፣ ማቻከል፣ ስናን፣ እነማይና ሌሎች ወረዳዎች መቀጠሉን የተናገሩት የኢትዮኒውስ የመረጃ ምንጮች የድሮን ቅኝቱን ተከትሎ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ ጥሏቸዋል ተብሏል። አገዛዙ በቀጠናው በተለይም ደጋ ዳሞት፣ ደንበጫ፣ ማቻከል፣ ደብረ ኤልያስና ስናን ወረዳዎችን ከትላንት ጀምሮ የስልክና የኢንተርኔት ኔትወርክ አጥፍቶ መቆየቱ ተሰምቷል። በተመሳሳይ በሸዋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። በሸዋ ይፋት ቀጠና የፍራታና ግድም ወረዳ ፈረዳ ውሃና ካራ ለጎማ ተረተር በተባሉ አካባቢዎች በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የመረጃ ምንጮች ተናገሩት።
ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በማንነትና ወሰን ጥያቄያችን ሽፋን የብልጽግና ስርዓት ለመጠበቅ በራያ ቆቦ የተሰባሰቡ የራያ አላማጣ ባላና ኮረሞፍ ላይ የብልጽግና ምልምል ሰልጣኞች ምራቸውን አስታውቋል። አፋብን ምኒልክ ዕዝ የአማራ ሕዝብ ጥያቄ ከማንነትና ከርስት ተሻግሮ የህልውና መሆኑን በመግለጽ የራያ አካባቢ ተወላጅ ሆነው በብልጽግና ታጣቂነት የሚንቀሳቀሱ አካላት ከአገዛዙ ጋር ተሰልፋችሁ የምታመጡት አንዳች ውጤት እንደሌለ አውቃችሁ የፋኖ ኃይሎች እንድትቀላቀሉ ሲል ጥሪ አቅርቧል። አብይ አህመድ የራያን ህዝብ ጥያቄ በአማራና በትግራይ ህዝብ መካከል ደም አፋሳሽ ጦርነት እንዲካሄድ እንዲቀጥል በሂደቱም ስልጣኑን ማራዘም ከቻለ ማጽናት እንጂ ሌላ ዘላቂ መፍትሄ እንዲያማመጣ እንደማይፈልግ ተደጋጋሚ በተግባር የታየ ነው ሲል አፋብን ምኒልክ ዕዝ አስታውቋል። ጨምሮም እኛ እንደ ፋኖ ከአብይ አህመድ የምንጠብቀው መፍትሄን የሚወስን ዕጣ ፈንታም እንደሌለ ልናሳውቃችሁ እንወዳለን ሲል ነው ባወጣው መግለጫ ያሳወቀው። አፋብን ምኒልክ ዕዝ ከብልጽግና ጎን ተሰልፋችሁ በራያ ህዝብ ስም በሚነግዱ አመራሮች እየተመራችሁ በብልጽግና ተራጅታችሁና ታጥቃችሁ ለውጥ እናመጣለን በሚል ከአገዛዝ ጎን ተሰልፋችሁ ፋኖን ለመጓጋት ያሰባችሁ የአካባቢ ተወላጆች ከአድማ ብተናና ሚኒሻ ለይተን አናያችሁም ሲል አስጠንቅቋል። በሊባኖስ ዳግም ያገረሸውን ጦርነት ኢትዮጵያን ጨምሮ ስደተኞች የመጠለያ አልባ እያደረገ ነው። በሊባኖስ ታጣቂ ቡድን ሂዝቦላና በእስራኤል መካከል እየተካሄደ ያለው ጦርነት ተባብሶ መቀጠሉን ተከትሎ ኢትዮጵያን የጦርነት ሰለባ መሆናቸው ተሰምቷል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው በመፈናቀላቸውና ኢትዮጵያውያኑ ደግሞ በተለይም በዋናነት አሁን ላይ አሰሪዎቻቸው ጥሏቸው መጥፋታቸውና አድራሻቸው ባለመታወቁ ችግር ላይ ወድቀዋል ተብሏል። በቀጠናው ችግር ከተፈጠረበት አካባቢ አንዷ ሊባኖስ በተለይም ቁጥራቸው ቀላል የማይባል ኢትዮጵያውያን ስደተኞች የሚገኙበት ቦታ ነው። የእስራኤል የአየር ድብደባ የቤሩትን ደቡባዊ ዳርቻዎች መምታት ሲጀምር ስደተኞቹ ያለ መጠለያና ያለ ረዳት ለከፋ አደጋ እንደሚጋለጡ ማረጋገጡን ሮይተርስ ዘግቧል። እንደ ዘገባው አብዛኛዎቹ ስደተኞች በመንግስት መጠለያዎች ውስጥ ቦታ ማግኘት አልቻሉም። ይህን ተከትሎም በቤሩት የሚገኘው የቅዱስ ዮሴፍ ቤተክርስቲያን በአሁኑ ወቅት ከ140 በላይ ስደተኞች ተቀብሎ እያስተናገደ ነው ተብሏል። ከእነዚህም መካከል ከኢትዮጵያ፣ ከደቡብ ሱዳንና ከባንግላዴሽ የመጡ ስደተኞች ይገኙበታል። የጄሱት ስደተኞች አገልግሎት ዳይሬክተር ማይክል ፔትሮ እንደሚሉት የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ መስጠት ስደተኞችን በየመንገዱ ለመውሰድ ተገደዋል ብለዋል። በተለይም በሊባኖስ የሚኖሩ ኢትዮጵያውያን ስደተኞች ሁኔታ አሳሳቢ መሆኑን የተገለጸው ብዙዎቹ የቤት ሰራተኞች አሰሪዎቻቸው ጥላቸው በመሸሻቸው ወይም ፓስፖርታቸውን ይዘውባቸው መሰሯቸው የት እንደሄዱና የት መሄድ እንዳለባቸውም ግራ ተጋብተዋል ብሏል። በቤተ ክርስቲያን ተጠልለው የሚገኙ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸውና በጦርነቱ መካከል እንደተረሱ ዶች ቬለን የዘገበው የተባበሩት መንግስታት ስደተኞች ከፍተኛ ኮሚሽን በበኩሉ የገንዘብ እጥረት ስላለበት ሁሉን ተፈናቃዮች መርዳት እንዳልቻለ ይፋ አድርጓል። ስደተኞቹ ከመጠለያ በተጨማሪ የሕክምና እርዳታና መሰረታዊ ቁሳቁስ ባለማግኘታቸው ለከፍተኛ ችግር መጋለጣቸውን ዘገባው አመላክቷል። የሊባኖስ መጠለያዎች መሙላታቸውን ቢገልጽም የሰብአዊ መብት ተሟጋቾች ግን ስደተኞች በዜግነታቸው ምክንያት አድሎ እየተፈጸመባቸው ነው ሲሉ መናገራቸውም ተዘግቧል። በደቡብ ሱዳን ወታደራዊ ዘመቻ መታወጁ አነጋጋሪ ሆኗል። በሺዎች የሚቆጠሩ ሰዎች ይህንን አዋጅ ተከትሎ ወደ ኢትዮጵያ እየሸሹ ነው። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑን ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑ ተሰምቷል። የደቡብ ሱዳን መከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱ ተከትሎ ነዋሪዎች የረድኤት ድርጅቶችን አካባቢውን ለቀው እንዲወጡ አዟል። ትዕዛዙን ተከትሎ ካለፈው ቅዳሜ ምሽት ጀምሮ ከፍተኛ ቁጥር ያለው ህዝብ ስደት መጀመሩ ተሰምቷል። ከተማዋ ባዶ እየቀረች መሆኑን የገለጹት የአካባቢው የሰብአዊ ጉዳይ ኃላፊ ኒያሌው ሴቶች፣ ህጻናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ለጋዜጠኞች ገልጸዋል። የአገሪቱ መንግስት በአኮቦ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ካምፑ እንዲዘጋም ትዕዛዝ አስተላልፏል። ጦርነቱ አላስፈላጊ የሆኑ የንጹሃን ጉዳቶች እንዳያስከትል በሚል የቀረበው ትዕዛዙ በከተማ ጠልበው በሚገኙ 82,000 በላይ ተፈናቃዮች ላይ ከፍተኛ ስጋት ደቅኗል። ዓለም አቀፉ የቀይ መስቀል ኮሚቴ በከተማ ሆስፒታል ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በመኖሩ የታመሙ ሰዎች ወደ ተሻለ ቦታ ለማዛወር እንዳልተቻለ የአካባቢው የጤና ዳይሬክተር ዱዋል ዲዩ ተናግረዋል። ለኢትዮጵያ ድንበር በቅርበት ላይ የምትገኘው የአኮቦ ከተማ ከጎርጎሮሳውያን 2013 ጀምሮ በምክትል ፕሬዚዳንት ሪክ ማቻር የሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑን ተነግሯል። ከቅርብ ሳምንታት ወዲህ በጆንግሌ ግዛት ሰሜናዊ ክፍል በታየው ግጭት ምክንያት ከ280,000 በላይ ሰዎች መፈናቀላቸው መዘገባችንም ይታወሳል።
የሱዳኑ አማጺ ኃይል ትጥቅ እስኪፈታ ድረስ ወታደራዊ እርምጃችን እንቀጥላለን ሲሉ ሌተናል ጀነራል አልቡራን ተናገሩ። ጀነራል አልቡራን የፈጥኖ ደራሽ ኃይሉ ጦር አማጺ ሲሉ የጠሩት ሲሆን ሙሉ ለሙሉ እንደመስሰዋለን ይንበረከካል ሲሉ ተሰምተዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ናቸው የተባሉ ሌተናል ጀነራል አብዱልፈታህ አልቡራን አማጺ ቡድኑ ሙሉ በሙሉ በድል እስኪነሳ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ ዕለት ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮም ሚናዊም በታዛቢነት ተገኝተዋል ይላል ዘገባው። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ወረራ በመመከት ረገድ በሙስታሃሪና ቀጠና ለሀገሪቱ ሉዓላዊነትና ክብር ሲሉ ህይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል ተብሏል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ ጥሰቶች በሚመለከት በዝርዝር መክሯል ተብሏል። ጀነራል አልቡራን የሱዳን ጦር ኃይሎች አመፁ ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በተደጋጋሚ አረጋግጠዋል። ሊቀመንበሩ አክሎም የሱዳን ህዝብ ለመከላከያ ሰራዊቱ እያሳየ ያለው ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የአገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል ተብሏል። ዛሬ ከማለዳ ጀምሮ በመካከለኛው ምስራቅ የተቀሰቀሰው ጦርነት ተስፋፍቷል። ዛሬ ከማለዳው ጀምሮ ኢራን በመካከለኛው ምስራቅ የተለያዩ አካባቢዎች የድሮን ጥቃቶችን መፈጸሟን ያሳወቀች ሲሆን እስራኤል በኢራንና በሊባኖስ ላይ በሚገኙ ኢላማዎች ላይ ከፍተኛ ድብደባ ፈጽማለች። 10ኛ ቀኑን በያዘው መካከለኛው ምስራቅ ጦርነት እስካሁን የተከሰቱ ክስተቶች ማነጋጋሪ ሆነዋል። ዛሬ ከማለዳ ጀምሮ ኢራን በመካከለኛው ምስራቅ የተለያዩ አካባቢዎች የድሮን ጥቃቶች ስትፈጽም እስራኤል በኢራንና በሊባኖስ ላይ ከባድ የሚባሉ ድብደባዎችን አድርጋለች። የእስራኤል ጦር በቤይሩት ዳህያ አካባቢ የሄዝቦላ መሰረተ ልማት ነው ባለው ስፍራ ላይ ከባድ ድብደባ ፈጽሟል ይላል ቢቢሲ። ቀደም ሲል ጦሩ ቃል አቀባይ አሺሻይ አድራኢ በቤይሩት በሚገኘው የአሸባሪ መሰረተ ልማቶች ላይ የኃይል እርምጃ እንወስዳለን በማለት ነዋሪዎችን ከአካባቢው ለቀው እንዲወጡ አዘውም ነበር። በቤይሩት ደቡባዊ ክፍል የሚገኘው ስፍራ ላይ የእስራኤል ጦር የፈጸመው ጥቃት ተከትሎ የተነሳ የእሳት ቃጠሎ በከተማዋ ከፍተኛ አደጋን ፈጥሯል። በቴህራን ደግሞ በእስራኤልና በአሜሪካ ጥቃት የሞቱ ሰዎች የቀብር ስነስርዓት ዛሬ ሲፈጸም ውሏል። ኢራን ታዲያ በባህሬን በሲትራ ደሴት ፓፕኮም ነዳጅ ዘይት ማጣሪያ ላይ የፈጸመችው የድሮን ጥቃት ደግሞ ከፍተኛ ቃጠሎ ፈጥሮ ከተማዋን በጭስ እንድትታፈን አድርጓል። እስራኤል በቤይሩት ደቡባዊ ክፍል ከፈጸመችው ጥቃት በኋላም ከባድ ጭስ ታይቷል። 10ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት እስካሁን የተፈጸሙ ጉዳዮች አነጋጋሪ ናቸው። በዚህም ከ2022 ወዲህ ለመጀመሪያ ጊዜ የድፍድፍ ነዳጅ ዋጋ በአንድ በርሜል $120 ገብቷል። ዶናልድ ትራምፕ ደግሞ ይህን በተመለከተ ለዓለም ሰላም የሚከፈል በጣም ትንሽ ዋጋ ነው ሲሉ ጭማሪው ላይ አስተያየታቸውን ሰጥተዋል። ዛሬ በተለይም የነዳጅ ዋጋ ጭማሪው ከፍ የሚል ሲሆን የጦርነቱ ኢኮኖሚ ተጽዕኖ ላይ ለመወያየት የቡድን 7 የፋይናንስ ሚኒስትሮች አስቸኳይ ስብሰባን አስጠርተዋል። ደቡብ ኮሪያ በ30 ዓመታት ውስጥ ለመጀመሪያ ጊዜ ነዳጅ ዋጋ ተመን አውጥታለች ተብሏል። የኢራን የሃይማኖት ሊቃውንት ጉባኤ ደግሞ ሙጅታብ ካሚኒን አባታቸው አያቶላህ ካሚኒን ተክተው የአገሪቱ አዲሱ ጠቅላይ መሪ እንዲሆኑ መርጧቸዋል። የኢራን ሰው አልባ አውሮፕላኖች መካከለኛው ምስራቅ አገራት ላይ የፈጸሙት ጥቃት የቀጠሉ ሲሆን በባህሬን በደረሰው ጥቃት ቢያንስ 32 ሰዎች መቁሰላቸውን የመንግስት መገናኛ ብዙሃን ይፋ አድርገዋል። የእስራኤል መከላከያ ሚኒስቴር ሰራዊት ሌሊቱን በኢራን ላይ ተጨማሪ የጥቃት ማዕበል አካሂጃለሁ ብሏል። ጥቃቱ የሚሳኤል ስፍራዎችና ሌሎች የአገዛዙ መሰረተ ልማቶችን ኢላማ እንዳደረገ ነበር እንዲሁም ጨምሮ ያስታወቀው። ባለፈው ሳምንት ኢራን ላይ ወደ 3400 የሚጠጉ ጥቃቶችን በመፈጸም በመግለጫው ላይ ጠቅሷል። የእስራኤል አደጋ ጊዜ አገልግሎት እንዳሳወቀው ኢራን በእስራኤል ላይ የፈጸመችው ጥቃት አንዲት ሴት በፍንጥርጣሪ ተመታ መጠነኛ ጉዳት ደርሶባታል ተብሏል። ኢራን ከሳምንት በፊት በሳውዲ አረቢያ ላይ የፈጸመችው ጥቃት ተከትሎ ጉዳት የደረሰባቸው የአሜሪካ ወታደሮች ሞታቸውም ተገልጿል። ይህም እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ወዲህ የሞቱ የአሜሪካኖችን ቁጥር 7 አርሶታል የተባለው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።